በሳውዲ አረቢያ ለስር ተዳርገው የነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል አለ የውጭ ጉዳይ ሚኒስቴር። ለኢትዮጵያውያኑ ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑ ተገልጿል። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑንም ሚኒስቴሩ አመላክቷል። የትምህርት ስርዓትን ከገበያ ፍላጎት ጋር ማጣጣም ዘላቂ የስራ ዕድል ለመፍጠር ወሳኝ ነው አሉ የተባበሩት መንግስታት ምክትል ዋና ጸሐፊ አሚና መሐመድ። በስራ ፈጠራ ላይ ትኩረቱን ያደረገው የአፍሪካ ዴቨሎፕመንት ኢምፓክት ፎረም በአዲስ አበባ ተካሂዷል። ምክትል ዋና ጸሐፊዋ በዚህ ወቅት እንዳሉት በፍጥነት እያደገ የመጣውን የአፍሪካ ወጣት ቁጥር ከግምት ውስጥ በማስገባት በሚሊዮኖች የሚቆጠሩ ጥራት ያላቸው የስራ ዕድሎችን መፍጠር አፋጣኝ ቅድሚያ የሚሰጠው ጉዳይ ሊሆን እንደሚገባ አሳስበዋል። ጽንፈኛ ቡድን ሰባተኛው ጠቅላላ ምርጫ እንዳይሳካ ያደረገው ሙከራ በሰላም ወዳዱ ህዝብ ህልም ሆኖ ቀርቷል አሉ የአማራ ብሔራዊ ንቅናቄ አባል ጣሂር መሐመድ። የአማራ ክልል ህዝብ በነጻነት የራሱን መሪዎች እንዳይመርጥ ጽንፈኛው ቡድን ከታሪካዊ ጠላቶቹ ጋር በመቀናጀት ምርጫውን የማደናቀፍ ተግባራት ላይ ተጠምዶ መቆየቱን አንስተዋል። ህዝቡ በምርጫው እንዳይሳተፍ ቡድኑ አደገኛ ቅስቀሳዎችን ሲያደርግ መቆየቱን አስታውሰው ሆኖም ህዝቡ ጫናዎቹን ተቋቁሞ ለሰላምና መረጋጋት ቅድሚያ በመስጠት ምርጫው እንዲሳካ አድርጓል ነው ያሉት።